እንኳን ወደ ገብረ ዩቲዩብ ቻናል በሰላም መጣችሁ። እዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት እንዳይረሳ። አዳዲስ ቪዲዮዎችን ስለቅ ቀድሞ መረጃ እንዲደርሳችሁ ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ እያልኩኝ እንደም ደግሞ ቪዲዮ ቫይራል እንደወጣ ሁላችሁም ላይክ አድርጋችሁ እንዲጀምሩልኝ እያልኩ ቀጥታ ዘራስ ሁላችሁም መረጃ የማለፍ ይሆናል። ዛሬ ላይ እንግዲህ በቲክቶክ ልክ እንደ ዩቲዩብ እንዴት አድርገን ሞኔታይዝ ሆነ መከፈል እንደምንችል 10000 ፎሎወር ካለን እንዴት አድርገን መከፈል እንደምንችል በዚህ ቪዲዮ የማሳያችሁ ይሆናል። ቪዲዮ ላይክ አድርጉና ጀምሩት። ቀጥታ ወደ መረጃው እናልፋለን። እንግዲህ ይሄ ቲክቶክ አካውንት ከሌሎቹ ቲክቶክ አካውንቶች የተለየ አካውንት ነው። እንደምትመለከቱት የክሬተር ፕሮግራም ሪዋርድ ፕሮግራም አለው። እንዲሁም ደግሞ ቲክቶክ ሾፕ አለው። ሰብስክሪፕሽን በሰብስክሪፕሽን የምታገኙት አለው። እንዲሁም ደግሞ ከአርቲስቶች የምታገኙት አለ እዚህ ቦታ ላይ እንደምትመለከቱት። እንዲሁም ደግሞ ወደዚህም ስትሄዱ ምን አለው ማለት ነው ላይቭ ኢንሴንቲቭ ፕሮግራም 1000 ፎሎወር ካላችሁ ላይቭ ኢንሴንቲቭ ፕሮግራም ላይ መሳተፍ ትችላላችሁ። እያንዳንዱን የምንመለከት ይሆናል። መጨረሻ ላይ ደግሞ እንዴት አድርጋችሁ እንደዚህ አይነት አካውንት መክፈት እንደምትችሉ ኢትዮጵያ ውስጥ ሆናችሁ የማሳያችሁ ይሆናል ማለት ነው። እንደምትመለከቱት እዚህ ቦታ ላይ አሁን ወደ ክሬተር ሪዋርድ ፕሮግራሙን የመጀመሪያውን እንመለከታለን። እንግዲህ ክሬተር ሪዋርድ ፕሮግራሙ ላይ ለመሳተፍ 10000 ፎሎወር እና 100000 ቪው ያስፈልጋችኋል። እንዲሁም ደግሞ ምን ማድረግ አለባችሁ ማለት ነው ከ18 በላይ መሆን አለባችሁ ኤጃችሁ ማለት ነው። ይሄ ነው ሪኳየርመንቱ። ይሄን ካደረጋችሁ ምን ታረጋላችሁ ማለት ነው ሞኔታይዝ ሆናችሁ ተከፋይ መሆን ትችላላችሁ ማለት ነው። እሱን የምንመለከት ይሆናል ማለት ነው። እንግዲህ የመጀመሪያው ከአንድ ደቂቃ በላይ ቪዲዮዎችን መለቀቅ ይኖርባችኋል ማለት ነው። እንደምትመለከቱት እዚህ ቦታ ላይ ክሬተር ሪዋርድ ፕሮግራም ብሎ ማለት ነው። እንግዲህ የመጀመሪያው ከአንድ ደቂቃ በላይ የሆኑ ቪዲዮዎችን መለቀቅ ይኖርባችኋል። በእነዛ ቪዲዮዎች ተከፋይ የምትሆኑበት አለ። እንዲሁም ደግሞ ኳሊፋይ ወይም ደግሞ ኳሊቲ ያለው ኮንቴንት ክሬት እያደረጋችሁ ከለቀቃችሁ ከሱ የምታገኙት ይሆናል። እንዲሁም ደግሞ ሞኔታይዝ ከአዘር ክሬተሮች ጋር ቶፕ ክሬተሮች ጋር በመሆን የምትሰሩት ስራ ይኖራችኋል ማለት ነው። እንግዲህ ይሄን ለማድረግ የመጀመሪያው ምንድነው የሚያስፈልጋችሁ ማለት ነው ከ18 ኤጃችሁ ከ18 በላይ መሆን አለበት። እንዲሁም ደግሞ 10000 ፎሎወር ያስፈልጋችኋል። እንዲሁም ደግሞ 100000 ቪው ያስፈልጋችኋል አትሊስት ለ30 ዴይስ ማለት ነው። ይሄንን ካሟላችሁ ምን ታደርጋላችሁ ማለት ነው እንደምትመለከቱት እየቆጠረ ይገኛል ማለት ነው። 1400 ምናምን ትላንት ላይ እየከፈኩል እናንተ ለማሳይ 6 ፎሎወር አለው። ይሄን እንግዲህ እንዴት ማግኘት እንደምትችሉ አንድ ቪዲዮ በጣም ቀላል ነው ማግኘት ትችላላችሁ። ሌላውን አካውንቴን 17000 ወይም ኦልሞስት 18000 ፎሎወር ያለውን አሳያችኋለሁ። ያ ግን እንደዚህ አይነት አይደለም። ኢትዮጵያ ውስጥ ሆኖ በኢትዮጵያ ቁጥር ስለተከፈተ ነው። እንዴት ተሳከፋፈቱ ሙሉ የምንመለከተው ይሆናል ማለት ነው። እንግዲህ በሁለተኛ ደረጃ ደግሞ የምናየው ሌላው እንግዲህ ቲክቶክ ሾፕ አለው። እንዲሁም ደግሞ በሰብስክሪፕሽን የምታገኙት አለ። ሰብስክሪፕሽን ማለት እንግዲህ ከውጭ እናንተ ሰብስክራይብ ሲያደርጓችሁ ነው። መንዝሊ እያንዳንዱን ማየት ትችላላችሁ እዚህ ቦታ ላይ። ይሄም እንግዲህ ምን ያስፈልገዋል የሚለውን እዚህ ቦታ ላይ ተመሳሳይ የተቀመጡ ነገሮች አሉ ወይንም ደግሞ ኦር ተብለው ይሄ በሰብስክሪፕሽን እንግዲህ ከ1000 በላይ ይቻላል። አትሊስት 1000 ነው እንግዲህ ይሄም አለ። ነገር ግን እነዚህን አሟልታችሁ ላይፍ አክሰስ ከተፈቀደላችሁ ምን ታረጋላችሁ ማለት ነው ማግኘት ትችላላችሁ ማለት ነው። ይሄ ነው ሁለተኛው። ሶስተኛው እንግዲህ ከአርቲስቶች ጋር የምታገኙት አለ። ሌላው ደግሞ አርቲስቶች ጋር የምታገኙት አለ። ከአርቲስቶች ምናልባት እናንተ ላይ አልባባቸውን የሚያስተዋውቁ ከሆነ ማለት ነው። ሌላው ምንድነው ላይፍ ኢንሴንቲቭ ፕሮግራም አለ። ይሄ ደግሞ 1000 ፎሎወር ብቻ ነው የሚያስፈልገው ላይፍ ኢንሴንቲቭ ፕሮግራም። እንደምትመለከቱት ገብታችሁ ማየት ትችላላችሁ። ላይፍ ኢንሴንቲቭ ፕሮግራም ላይ 1000 ፎሎወር ነው የሚያስፈልገው። ያው ሌሎቹ እንደተጠበቁ ሆነው ከ18 ኤጃችሁ ማለት ነው። እንዲሁም ደግሞ ሞኔታይዜሽን ህግን ያልተቃረነ መሆን አለበት እናንተ የምትለቁት ማለት ነው። ወይም ደግሞ ላይቭ ላይ ስትገቡ ማለት ነው እንደዚህ አይነት ህጎችን ያልጣሰ ከሆነ ላይፍ ኢንሴንቲቭ ፕሮግራም ላይ መሳተፍ ትችላላችሁ ማለት ነው። እንግዲህ አጠቃላይ ብዙ ከሌላው ቲክቶክ የሚለየው ይሄ ቲክቶክ እነዚህ አሉት ማለት ነው። ያኛው ቲክቶክ እንግዲህ ያለው ሰብስክሪፕሽን ብቻና ላይቭ ብቻ የሚል ነው ያለው። ወደ ጀዝበ መጨረሻ ላይቭ ጊፍት ማለት ነው። ከላይቭ ጊፍት ብቻ መሰበስቡት ነው። እዚህ ጋር ላይቭ ጊፍት ላይቭ ብቻ በመግባት የምታገኙት ይሆናል ማለት ነው። ስለዚህ እንዴት አድርገን መክፈት እንደምንችል ቀጥታ እንመለከታለን ማለት ነው። እንግዲህ የሌላውን ቲክቶክ እዚህ ቦታ ላይ ልግባና ላሳያችሁ። መጀመሪያ እዚህ ጋር ልግባና የኛውን ቲክቶክ ለምሳሌ ላሳያችሁ። ይሄን ቲክቶክ ባሳያችሁ አሁን እንደሌላው ቲክቶክ እንደሆኑ ቲክቶክ አይደለም። ያሉትን እያንዳንዱ ማየት እንችላለን ማለት ነው። እዚህ ቦታ ላይ ገብቼ ላሳያችሁ። እዚህ ቦታ ላይ ገብተን እንመለከተዋለን ማለት ነው። እንደምትመለከቱት ኦልሞስት 17900 ምን አለው ማለት ነው ፎሎወር አለው። እዚህ ጋር እንግባና እንመለከተው ማለት ነው። እዚህ ቦታ ላይ ልግባና ላሳያችሁ። እዚህ ጋር
ቲክቶክ ስቱዲዮ የሚለው ላይ ገብተን እንመለከተዋለን። ምን እንዳለው መመልከት እንችላለን። እንደምትመለከቱት ያለው ሰብስክሪፕሽን አለው። እንግዲህ ይሄ ሞኔታይዝ ሆኗል። ነገር ግን ምንድነው ያለው ላይቭ ሪዋርድ አለው። እንዲሁም ደግሞ በቪዲዮ ጊፍት አለው። እነዚህ ናቸው ያሉት ማለት ነው። ሌሎቹ የሉም ማለት ነው። ስለዚህ ያ ቲክቶክ እና የቲክቶክ በፍጹም ይለያያሉ ማለት ነው። ይሄን እንዴት አድርገን አካውንቱን መክፈት እንደምንችል ደግሞ ቀጣይ እንመለከታለን። እንግዲህ እነዚህ ናቸው እዚህ ላይ ያሉት ማለት ነው። ሁለቱ አካውንቶች በጣም የተለያየ አካውንት ነው ከዚህኛው ማለት ነው። ስለዚህ ወደ ኋላ ልመለስና እንዴት አድርጋችሁ ክሬት ማድረግ እንደምትችሉ አሳያችኋለሁ ማለት ነው። እዚህ ቦታ ላይ መጣችሁ ከላይ አንድ ጊዜ ክሊክ ታደርጋላችሁ። ከታች እንደምትመለከቱት እዚህ ቦታ ላይ ክሬት አድ አን አካውንት ብላችሁ ክሬት ማድረግ ትችላላችሁ ማለት ነው። እንደምትመለከቱት እዚህ ቦታ ላይ አናዘር አካውንት ልበለውና እዚህ ቦታ ላይ ልግባና ላሳያችሁ። እዚህ ቦታ ላይ ነው እንግዲህ ትልቁ ሚስጥር ማለት ነው። በኢትዮጵያ የስልክ ቁጥር መክፈት የለባችሁም። ልክ እንደ ዩቲዩብ ማለት ነው። ተመሳሳይ ነው ህጋቸው። እዚህ ቦታ ላይ ይሄን ካንሰል ብለውና እናንተ ስለሚያመጣላችሁ ይሄ ነው እንግዲህ በኢሜይላችሁ ነው መክፈት የምትችሉት ማለት ነው። በኢሜይል ብቻ ነው የምትከፍቱት። ከዛ በፊት ግን ማድረግ ያለባችሁ ምንድነው እዚህ ቦታ ላይ ኢትዮጵያ የሚለውን ካንትሪ መቀየር አለባችሁ። ወይ በዩናይትድ ስቴትስ ወይም ደግሞ በዩናይትድ ኪንግደም በሌሎች ሀገሮች ልክ ዩቲዩብ እንደምንከፍተው ማለት ነው። በኋላ ላይ ብቻ ነው ቬሪፊኬሽን ላይ ኢትዮጵያ ብለን የምንሞላው እንጂ ከዛ በፊት ላሉን ነገሮች ምንድነው የምናደርገው ማለት ነው። በዩናይትድ ስቴትስ ወይም ደግሞ በኬንያ በሌሎች ሀገሮች አባል ሀገር በሆኑ በቲክቶክ አባል ሀገር በሆኑ ነው የምንከፍተው። ልክ እንደ ዩቲዩብ ማለት ነው። ኢትዮጵያም የነዚህ ለምሳሌ ዩቲዩብ አባል ስላልሆነች በኢትዮጵያ አድሰንስ ወይም ደግሞ የማስታወቂያ አድቨርታይዝመንት አይሄድበትም ማለት ነው። ቪቪኤን አብርታችሁ ካልሆነ በስተቀር ማለት ነው። ስለዚህ እዚህ ቦታ ላይ መጥተን ኢትዮጵያ የሚለውን ወደ ሌላ ካንትሪ መቀየር ይኖርብናል ማለት ነው። እዚህ ቦታ ላይ እንመጣና አንድ ጊዜ ክሊክ እናደርጋለን። ክሊክ ስናደርግ ምንድነው የሚሆነው ማለት ነው። ክሊክ አድርገናል። እዚህ ቦታ ላይ ካንትሪ እንቀይራለን ማለት ነው። ለምሳሌ እኔ ዩናይትድ ስቴትስ ወይም ደግሞ ዩናይትድ ኪንግደም ወይም ደግሞ ጀርመን እየፈለገኝም ማድረግ እችላለሁኝ እዚህ ቦታ ላይ መጥቼ። ስለዚህ አንድ ካንትሪ ልምረጥና ኢጣሊ ማድረግ እችላለሁ ወይም ደግሞ ዩናይትድ ኪንግደም ላድርገውና ላሳያችሁ ማለት ነው። እዚህ ቦታ ላይ ዩናይትድ ኪንግደም ወይም ደግሞ እናንተ እንደፈለጋችሁ ማድረግ ትችላላችሁ። ቀለል ያላችሁ ማድረግ ትችላላችሁ የምትመርጡትን ካንትሪ ለማን ለቲክቶክ ቀኝ የሆኑ ሀገሮችን ማለት ነው። እኔ ዩናይትድ ኪንግደም መረጥኩት እዚህ ቦታ ላይ። እዚህ ጋር ከመረጥኩት በኋላ እንደምትመለከቱት እዚህ ቦታ ላይ አሁን ዩናይትድ ኪንግደም ብሏል። ከዛ ምንድነው የምመርጠው እዚህ ቦታ ላይ ደግሞ ኢሜል ነው የምመርጠው። ኢሜል መርጣለሁ ማለት ነው። ከዚህ በኋላ ያለው ፕሮሰስ ተመሳሳይ ነው የሚሆነው። እንደምትመለከቱት አሁን ፎን ነምበር ላይ ነው የሚያሳይ። ስለዚህ እዚህ ቦታ ላይ ምን አደርጋለሁ ማለት ነው ኢሜል ላይ አደርገዋለሁ ማለት ነው። አሁን እዚህ ቦታ ላይ ነው እንግዲህ ኢሜልን ምን አደርጋለሁ ማለት ነው አስገባለሁ። ኢሜል ኦር ዩዘር ኔም ይለኛል። ኢሜልን አስገብቼ ኮንቲኒው እላለሁኝ። ምንድነው በኢሜል ምን ይላከኛል ቬሪፊኬሽን ኮድ ይላክልኛል። ከዛ ምን አደርገዋለሁ ማለት ነው ሞኔታይዝ ሳይሆን አካውንቱን ምን አደርገዋለሁ አክቲቭ አደርገዋለሁ ማለት ነው። ኮድ የሚላክላችሁ ማለት ነው። በስልክ የሚላክላችሁን ሪጀክት ታደርጉና በስልክ ላለማስላክ ማለት ነው። ፎን ብትሉት ምናልባት አክሰስ ስለሚያደርገው የት እንዳላችሁ ሎኬሽናችሁ ስለሚታወቅ በስልካችሁ ቀጥታ ምን አይሆንም ማለት ነው። አካውንቱን በዛ አይነት መክፈታችሁ ማለት ነው። እዚህ ጋር ኢሜላችሁን አድ ታረጉና ታመጣላችሁ ማለት ነው። ቀጥታ ነው ወደ ውስጥ ልግባና ላሳያችሁ። ቀጥታ ምንድነው አሁን በዚህ ገባን ማለት ነው። ወደ ውስጥ ንግባና ማለት ነው ያኛውን አካውንት እዚህ ላይ ላሳያችሁ ተመሳሳይ ስለሚሆን ማለት ነው። ከዛ ምንድነው ኮድ ብቻ ነው እዚህ ላይ ላሳያችሁ ማለት ነው። ኮዱን ታስገባላችሁ ማለት ነው። ኮዱን ማስገባ ብቻ ስለሆነ ማለት ነው። አሁን ላይ እዚህ ቦታ ላይ እንግባና ይሄ አካውንት ነው እንግዲህ ወደዛ አካውንት ገብተን ማለት ነው እያንዳንዱን ነገር የምንመለከት ይሆናል። እነዚህ ነገሮች ታገኛላችሁ ማለት ነው። ከዛ ምንድነው ከዚህ በፊት ግን አንድ ነገር ላሳያችሁ እዚሁ ላይ እንዳለ ምንድነው እዚሁ ላይ ትነኩና ሴቲንግ ኤንድ ፕራይቬሲ የሚለው ውስጥ እየገባችሁ አካውንታችሁን ምን ታረጋላችሁ ማለት ነው አጀስት ማድረግ ትችላላችሁ ማለት ነው። እያንዳንዱ ማለት ምን ሞላቸው የኢሜል ቬሪፊኬሽን ኮድ ከሞላን በኋላ በኢሜላችን አክቲቭ ካደረግን በኋላ ቱ ስቴፕ ቬሪፊኬሽን ኦን የምናደርገው በምን መሆን አለበት ማለት ነው። በአውተንቲኬተር ወይም ደግሞ በምን እናደርገዋለን ማለት ነው በኢሜላችን እናደርገዋለን። እነዚህ ነገሮች የምናስተካክላቸው ማለት ነው እዚህ ቦታ ላይ ያሉ እነሱን ለምሳሌ እነዚህ ቱ ስቴፕ ቬሪፊኬሽን ፕራይቬሲ ወይም ደግሞ ሴኩሪቲ እነዚህ ጋር ያሉትን በመማረግ እንችላለን ማለት ነው። ምናችን እናደርጋለን በስልካችን ሳይሆን ስልካችን የምንጠቀምበት ላይ አውተንቲኬተር እንጠቀማለን። እንዲሁም ደግሞ ኢሜላችንን እንጠቀማለን ማለት ነው። እዚህ ቦታ ላይ እየገባችሁ እነሱን
ማስተካከል ይኖርባችኋል ማለት ነው። ፕራይቬሲ ሴቲንግ ውስጥ እየገባን ማስተካከል እንችላለን ማለት ነው። ፕራይቬሲ ሴቲንጋችንን ሙሉዎቹ ማለት ነው አካውንት ሙሉ በሙሉ አካውንታችን ላይ በመግባት ማለት ነው። እዚህ ጋር አካውንታችንን ሙሉ በሙሉ ቬሪፊኬሽን እዚህ ቦታ ላይ ያለው ማለት ነው ሙሉ በሙሉ በምን ማስተካከል እንችላለን ማለት ነው። በኢሜይላችን ማስተካከል እንችላለን ማለት ነው። ወደ ኋላ ልመለስና ላሳያችሁ ማለት ነው። አሁንም ፕሮፋይል የሚለው ውስጥ እንግባና ቱ ስቴፕ ቬሪፊኬሽን ሴኩሪቲ ኤንድ ፐርሚሽን የሚላለው እዚህ ቦታ ላይ ገብተን ማለት ነው እንደምትመለከቱት ስቴፕ ቬሪፊኬሽን ኦን የምናደርግበትን እዚህ ቦታ ላይ ገብተን ኦን እናደርጋለን ማለት ነው። እንደምትመለከቱት ከፎን ውስጥ ያሉትን አንደኛው ኢሜይል ነው የተጠቀምኩት እንደምትመለከቱት፣ ሁለተኛ ላይ ደግሞ ምን ተጠቅሜያለሁ ማለት ነው አውተንቲኬተር ተጠቅሜያለሁ፣ ሶስተኛ ላይ ፓስወርድ ተጠቅሜያለሁ ማለት ነው። እንግዲህ በዚህ መልኩ ማድረግ እንችላለን። በስልኬ አይደለም እንትን የሚላክልኝ በኢሜይሌና በዚህ ይላክልኛል በእነዚህ ማለት ነው። ፓስወርድ አለው በእነዚህ በሶስቱ አድርጌ ይሄን አካውንት መጠቀም እንችላለን። መጨረሻ ላይ ደግሞ 10,000 ስኮን እንዴት አድርጋችሁ ቬሪፋይ ማድረግ እንደምትችሉ ወይም ደግሞ ሞኔታይዝ ማድረግ እንደምትችሉ የማሳያችሁ ይሆናል። ያም እንግዲህ በአይዲ ወይም ደግሞ በፓስፖርት ልክ እንደ ዩቲዩብ ነው፣ ተመሳሳይነት ስላለው ያው አጠብቁም በ3 ቀን ውስጥ ወይም ደግሞ በ2 ቀን ውስጥ ቢበዛ 3 ቀን ቢያንስ ደግሞ በአንድ ቀን ውስጥ ሞኔታይዝ መሆን ትችላላችሁ ማለት ነው። አጠቃላይ ይሄን ይመስላል። ምናልባት ግር ያላችሁ ነገር ካለ ጠይቁኝ። ስለነበረን ጊዜ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ክበሩልኝ።